ምክንያቱም ፊት ለፊት የሳያችሁ የሚቀመጥ የለም አጠቃላይ የቆመ ነውና አሁን ያልኳችሁን ደቂቃ ነው የምጠቀመው። እስኪ ልበሉና በመጀመሪያ እግዚአብሔርን አመስግኑ። ፈኑ እዴከ ማርያም አድነኒ ወባልሃኒ እማይ ብዙህ ወእምኔሆሙ ለደቂቀ ነኪር። እጅህን ላክ ክንድህን ላክ አድነን። እስኪ ሁላችሁም ተናገሩ፣ እጃችሁን ከፍ አድርጉት። እጅህን በሉ፣ ድምፅ የለም። እጅህን ላክ ክንድህን ላክ በሉ። በስመ አብ በዚያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም መምህር ክብረ ሞገስ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ የተከበሩ ሊቀ ኅሩያን ፍስሐ ጽዮን በጠቅላይ ቤተ ክህነት ሊቃውንቱ ጉባኤ አባል የደብሩ ዋና ጸሐፊ የደብሩ የስብከተ ወንጌል መምህራን በዝማሬ በስብከተ ወንጌልም የምታገለግል ወንድማችን ዘማሪ ያሬድ ጥንታዊ ዘማሪ፣ ሌሎቹም ሊቃውንት በሙሉ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት የደብሩ የሰንበት ትምህርት ቤት መዘምራን ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እስኪ የሰነበታችሁ አመስግኑት እግዚአብሔር። አሁን ዝም ብላችሁ አድምጡ። በሰጠኋችሁ ደቂቃ ለመጠቀም እናንተ ዝም ብላችሁ አድምጡ። እየሰማችሁ ነው አይደል? ጆሮአችን ማን ይስማ? ማንን ይስማ? አይናችን ማን? እጃችን ለማን ያጨብጭብ? በጣም ጥሩ። አሁን ዝም በሉ፣ አንድ ሰው እንዳይናገር። ክንድህን ላክ እጅህን ላክ። መዝሙር 147 ቁጥር 7 እስከ 9። አሁን ያለንበት ወቅት ስብከት ይባላል። ከታኅሳስ 7 እስከ ነገ እስከ 13 ከ7 አይወርድም ከ13ም አይወጣም። በዚህ ውስጥ ሰንበትን ይዞ ስብከት ይባላል። ስብከት ማለት መማር፣ ማስተማር፣ መናገር፣ ማሳወቅ፣ ማመልከት የሚለውን ነገር ይናገራል። በቁሙ ደግሞ ስብከት ማለት ነው። መሰበክ፣ መስበክ። ይሄ ከመምህራን ብቻ የሚጠበቅ አይደለም። እናቶቻችን የተማሩትን ይናገራሉ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የተማርከውን አስተምር፣ የተነገረህን ተናገር ይላል። ለምሳሌ አሁን እዚህ በጣም ብዙ ሕዝብ አለ። እናንተ የቅዱስ ሚካኤል ፍቅርና የዕለተ ሰንበት ፍቅር ይዟችሁ መጣችኋል። ብዙ ያልመጡዋል። አንዳንዶቹ ማህበራዊ ኑሮ ይዟቸው፣ አንዳንዶቹ ደግሞ እድሩ ባልትናው፣ አንዳንዶቹ ደግሞ ሐዘን፣ አንዳንዶቹ ደግሞ ሕማም፣ አንዳንዶቹ ደግሞ እርግና። በዚህ ውስጥ ላሉት እዚህ የሰማችሁትን ሄዳችሁ እንድትናገሩ እግዚአብሔር ይርዳችሁ። እዚህ ላይ ግን አንድ መሰናክል ሊኖር ይችላል። እዚህ ልጅ አለች ከዳለ እናት አባቷ አትናገርም። ለምን? ደግሞ መቼ ተምረሽ አንቺ ልትሰብኪን ነው ይሏታል። እዚህ እናቶች አሉ ሄደው ለልጆቻቸው ሲናገሩ ማየ መቼ መምህር ሆንሽ? አባት እዚህ አሉ የሰሙትን ቤት ሄደው ሊናገሩ ሲሉ ሚስት ከመቼ ወዲህ ደግሞ አንተ ቢሮ አስተማሪ? በአጭሩ ግን አይባልም። እስኪ ተናገሩ። ምን አልኳችሁ? በቃ የተማረው ሁሉ ያስተምር፣ ይናገር። ብሎ እዚህ የሰማውን መናገር ነው። ማይጠንቱም መናገር ነው። እዚህ የሰማችሁትን በሙሉ ሄዳችሁ እንድትናገሩ እግዚአብሔር ይርዳችሁ። አሜን በሉ። ቅዳሴ ሰምታችኋል፣ ቅኔ ሰምታችኋል፣ ዝማሬ ሰምታችኋል፣ ሁለት ቦታ መገዛቱን ሰምታችኋል፣ ብድር እንዳለ ሰምታችኋል፣ ማይጠንቱን ሰምታችኋል፣ ዕጣኑን ሰምታችኋል። ወንጌሉን እየሰማችሁ ነው። የሰማችሁትን ሄዳችሁ እንድትናገሩ እግዚአብሔር ይርዳችሁ። አሁን እልል በሉ። ይሁንልን ብላችሁ በጣም ጥሩ። አሁን ደግሞ ዝም በሉ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጳውሎስ የተናገረው ነው። ስለዚህ አዎ የመጣው እየተማረ ነው ያለው፣ ያልመጣውን ደግሞ እንድናስተምር እግዚአብሔር ይርዳን።
እና ምንድነው ከታኅሳስ 7 እስከ ነገ 13 ስብከት ይባላል። ስብከት ማለት በአጭሩ ሲጠቀለል 5500 ዘመን አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት። የቃል ነቢያት 15 ናቸው። የጽሑፍ ነቢያት 16 ናቸው። 36ቱ ነቢያት የተነበዩት ትንቢት የተናገሩት የገቡት ሱባኤ ተጠቅልሎ በቅዱስ ገብርኤል ተናጋሪነት በድንግል ማርያም አዳማጭነት ተወክፈት በልባ ለሐዲር ውስተ ከርሳ ደብተራሁ ሰማያ እነሆ ሰማችሁ፣ አዳመጠችሁ፣ አመላለሰችሁ፣ ምልክት ሰጣት፣ አስተማራት፣ ነገራት። ጠባ ወትሕት ዘሪቀት በቤተ መቅደስ ቀጸበቶ በትምህርት እነሆ በቤተ መቅደስ 12 ዓመት በእናት አባቷ 3 ዓመት 15 ዓመት የነበረችው በብቻዋ ሲታይ እንደ ሰውኛ፣ በሃይማኖት ግን ከመላእክት ጋራ፣ በሃይማኖት ግን ከቅዱሳን ጋራ፣ በሃይማኖት ግን ከእግዚአብሔር ጋራ፣ በሃይማኖት ግን ምሳሌዋ በሆነው ቤተ መቅደስ አማናዊቷ ቤተ መቅደስ ኖራለች። በ15 ዓመቷ ግን የ5500 ዘመን ማለት ሕገ ልቡና ከአዳም ጀምሮ እስከ ሙሴ ያለው ሕገ ኦሪት ከሙሴ ጀምሮ እስከ ዘመነ ነቢያት ያለው ሕገ ነቢያት ወይም ደግሞ ትንቢተ ነቢያት፣ አበይተ ነቢያት፣ ደቂቀ ነቢያት በሦስቱ ክፍላት የተነገረውን ትንቢት ድንግል ማርያም ጠቅላ ያን ቃል ቀርቦ ነበረ። ቃሉም በእግዚአብሔር ዘንድ ነበረ። ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ። ያ ቃልም በማኅፀነ ድንግል ማርያም ሰው ሆነ። አመስግኗት አሁን ድንግል ማርያም። ስለዚህ ስብከት ማለት የነቢያት ትንቢት ተጠቅልሎ ወደ ድንግል ማርያም ማኅፀን መጥቶ ገበሬው በሰኔ የጥቅምቱን የዳሩን ፍሬውን መኸሩን ተስፋ አድርጎ መጀመሪያ ይዘራል፣ ከዚያ ያርባል፣ ከዚያ የዓለም መድኃኒት ይረጫል፣ ከዚያ ያጥራል እንስሳት እንዳይበሉበት፣ ከዚያ ይንከባከባል። መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን አሁን ጠቁሎ ወደ ቤቱ ያስገባል። የነቢያት ትንቢትም ተስፋ ነው። ይወርዳል፣ ይወለዳል። ፈኑ እዴከ ምን እያሉ ክንድህላ ክንድ ያነሳ በእርስ ጽንዕት ወበመዝራዕት ንዕድ ሰነፈቃደ ባሕረ ኤርትራ ወቀበላ በጠናች እጅ በተዘረጋች ክንድ እስራኤላውያንን 600ውን ደቂቀ እስራኤል አደው በእግር እነሆ 600 ሺህ እስራኤላውያን እጁን ዘርግቶ ወይም በጸናች እጅ በተዘረጋ ክንድ የኤርትራን ባህር ግራና ቀኝ ከፈለና እስራኤልን አሻገረ። አመስግኑት መድኃኒዓለምን። አሁን የእግዚአብሔር እጆች የወደቀ የሚያነሱ የእግዚአብሔር ክንድ እነሆ ጉልበት አለኝ የሚለውን የሚጥል ደካማውን የሚያነሳ ትዕቢተኛውን የሚጥል ድሃውን የሚመግብ የእግዚአብሔር ክንድ ነው። ክንድ ወይም እጅ ማለት እንደዚህ ወርዶ የወደቀውን የሚያነሳ የራቀውን የሚያቀርብ ለመግቦት የተዘጋጀ ለመጽሐፍ ቅዱስ መያዣ በአጠቃላይ ስራውን ለመስራት ሁለታዊ ስራ የሥጋ ስራና መንፈሳዊ ስራ በመንቀሳቀስ እንዲሰራ እግዚአብሔር የፈጠረው እጅ ነው። በዚህ እጅ እንዳለመታደሩ ነው ዛሬ እኛ የምንጥልበት እንጂ የምናነሳበት አላደረግነው። የምንገልበት እንጂ እነሆ ሰውን የምንጎትትበት አላደረግነው። ገፍትረን አጋጣሚ ሆኖ የምንጠራውን ሰው አፈር ላይ ብናገኘው በክንዳችን ተመክተን በእጃችን ገብተን ወደ ገደል የምንጨምርበት እንጂ እንደ መድኃኒዓለም የወደቀውን የምናነሳበት አይደለም። ስለዚህ እጃችን የመድኃኒዓለም እጅ ነውና ክንዳችን የእሱ ኃይል ነውና የምናነሳበትና የምንሰበስብበት እንጂ መመኪያ እንዳናደርገው እግዚአብሔር ይርዳል። አሜን በሉ። ኢዮብ ምን አለ? የእግዚአብሔር ክንድ ለማን ተገለጠ? ክንዱ እነሆ ለድሃዎቹ የሚነሱበት መድኃኒት ነው። መኪና ሲወድቅ መኪና የሚነሳበት ጥበብ አለ። አዳም ቢወድቅ ዳግማዊ አዳም መድኃኒዓለም ምን አደረገ? የማነ መጠንኩ ወኮነቶሙ ጥምቀተ ይህን የተቀደሰውን እጁን
የተቀደሰውን እጁን ዘርግቶ መስቀል ላይ በ5 ሚስማር ተቸነከረ፣ በአንድ ጦር ተወጋ፣ 6666 ግርፋት ተገረፈ። እነሆ መጣጣውን ጠጣ፣ ምራቅ ተተፋበት። ያ ሁሉ ሆኖ ግን በክንዱ ሲኦልን በረበረና 5500 ዘመን በሲኦል ውስጥ የነበሩ ነፍሳትን ወደ ገነት መለሰ። አሁን አመስግኑት መድኃኒዓለም። ይሄ መድኃኒዓለም 5500 ዘመን ወርቆ የነበረውን በሙሉ ያነሳበት ክንዱ፣ የጨበጠበት እጁ፣ የቸነከረው እጁ፣ ያዳነበት እጁ የእኛ እጅ የመድኃኒዓለም እጅ እንዲሆን እግዚአብሔር ይርዳን። ይሄ ነው ምስራቁ። ወደ ወንጌሉ ስንሄድ የዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ ፍጻሜ ነው። አንድ ቃል ብቻ እንውሰድ። በበነጋውም ዮሐንስ ይላል። ማን ነው? ዮሐንስ መጥምቅ፣ ዮሐንስ ወንጌላዊና እንድርያስ፣ ያዕቆብ እንዲሁም ደግሞ ፊልጶስ፣ ናትናኤል ስድስቱ መሳሳት ይባላል ወንጌል የተጠሩበት ቀን ነውና እኛን ደግሞ የጠራን ማን ነው? የጠራን ማን ነው? እስኪ እግዚአብሔር ነው የምትባሳዩ እጃችሁን። የጠራን ማን ነው? አመስግኑት። ሐዋርያት በተጠሩበት ቀን የተጠራን። አዎ ለዮሐንስ 30 ዓመት ከ6 ወር ሲሆነው ጌታ 30 ዓመት ሲሆነው ዮሐንስ ከበረሃ መጥቶ ለዋበግው ለእግዚአብሔር ዘያትት ኃጢአት አለ። እነሆ የዓለምን ኃጢአት የሚያስወግድ እውነተኛው መድኃኒት መጣ እያለ ሲናገር እነሆ ሐዋርያት አብረውት ነበሩ ከዮሐንስ መጥምቅ ጋራ። በዚህን ጊዜ ነው ምን አላቸው? ከኔ በኋላ ይመጣል ያልኳችሁ ከኔ በፊት የነበረው የዓለሙ መድኃኒት ይሄ ነው አለ። ይህንን ሌሊት ሊቃውንቱ ወልዶ መድኅነ ይሰብክ ዘእምቅድመ ዓለም አሉ። ከዓለም በፊት አስቀድሞ የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር መድኃኒዓለም እኛስ የዓለም መድኃኒት የሆነውን ክርስቶስን እንሰብካለን። እስኪ ተናገሩ በማርያም እንደ እናንተ ዛሬ ፍርፍርና ዳቦ ይቅርና ይህን ብቻ ይዛችሁ ሂዱ። እስኪ እጃችሁን ከፍ አድርጉ። እኛስ በሉ። ድምፅ የለም። እኛስ አይ ፍርፍሩ እያንኳኳ ነው ያለው። ግድ የላችሁ። እስኪ እንደገና እኛስ በሉ። የዓለም መድኃኒት የሆነውን ክርስቶስን እንሰብካለን። እስኪ አመስግኑ። ስበኩና መድኃኒዓለም አክሊለ ሰማዕት ለእነ ቅዱስ ጊዮርጊስ ለእነ ቅዱስ መርቆሬዎስ የተጋድሎ ዋጋቸውን ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ተጋድሎዬን አጠናቅቄአለሁ፣ ለዚህም የክብር አክሊል ይገባኛል። ይህን አክሊል እውነተኛ ከሆነው ከማያዳላው፣ ከማይዋሻው፣ ከማይዘገየው ከእግዚአብሔር አገኛለሁ ብሎ ቅዱስ ጳውሎስ እንደተናገረው የቅዱስ መርቆሬዎስ ጽላቱ እዚህ ጋር ስላለ ነው። የቅዱስ መርቆሬዎስ አክሊሉ እንዲሁም የቅዱስ ጊዮርጊስ 7 አክሊላት የሆነ መድኃኒዓለም እኛስ መድኃኒት ስለሆነ ስለ ኢየሱስ ክርስቶስ እንናገራለን። ድገሙና መስሎት ይሄንን አምላክ ይቀጥላል። ወተስፋ መነኮሳት የመነኮሳት ተስፋ ነው። ዓለምን ንቀው ንጽጠብቀው ድንግልናቸውን ይዘው ለመነኑ ከመቁጠሪያ ጋራ ወገባቸውን በገመድ ታጥቀው እነሆ ከአጋንንት ጋር እየታገሉ ጸባ አጋንንትን ድምፀ አራዊትን ታግሰው በየጫካው በየዱሩ እየወደቁ እየተነሱ ለሀገርና ለሃይማኖት ለሚጸልዩ መነኮሳት ተስፋ መንግሥተ ሰማያታቸው መድኃኒዓለም ነው። እኛስ እነሆ መድኃኒት ስለሆነ ኢየሱስ ክርስቶስ ስለሱ እንነጋገራለን። ክብርና ምስጋና ለመድኃኒዓለም ይሁን። የመጨረሻው ካህናትን የሚሾማቸው ማቴዎስ 16:18 በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው። እነሆ የባረካችሁት ቡሩክ ነው፣ የቀደሳችሁት ቅዱስ ነው። የምታድሩት ሥጋና ደም የኔ ነው። ጸሎታችሁ ውቁፍ፣ ረድኤታችሁ ትሩፍ፣ ልመናችሁ ቅድመ እግዚአብሔር የሚቀርብላችሁ እናንተ ካህናት ብሎ የሾማቸው ካህናት እግዚአብሔር እንደሆነ እኛስ መድኃኒት በሆነ በልጁ በኢየሱስ ክርስቶስ እናምናለን፣ ስለሱም እንነጋገራለን። አመስግኑ መድኃኒዓለም። የመጨረሻ ዛሬ የቅዱስ ሚካኤል ወርኃዊ በዓል ነው። ዱራታውስና ቴዎስታ የሚባሉ ባልና ሚስቶች ቅዱስ ሚካኤልን በየወሩ ይዘክሩ ነበር።
የረሃብ ዘመን መጣና ዝክር ሊዘጋባቸው ከዚህ ሰውረን መድኃኒዓለም። ይሄ መጨረሻው የቅዱስ ሚካኤል ዝክር በየወሩ ያስታጉል፣ ይዘክራል፣ ያበላሉ፣ ያጠጣል፣ ገድሉን ያሰማሉ፣ ይሰማል፣ ጸበሉን ይጠጣሉ። ረሃብ መጣና በምን ይዘክሩ? ለእነሱ ለሚበሉት አይደለም፣ ለራሳቸው አይደለም። የቅዱስ ሚካኤል ዝክር በከሚታጎል ብንሞት ይሻለናል። አይ እምነት እስኪ ያድርግላችሁ ለእናንተ አሜን በሉ። ምክንያቱም ቤተክርስቲያን ላለመምጣት ያቆያሉ እስከ 5 ሰዓት እስከ 4 ሰዓት እስከዚያ ሆድ ሊጮህ ነው እያሉ ለሆዳቸው ላይ ቀሩ ብዙ ወስደናል። ሆድ ለሆድ ነው፣ ስጋ ለስጋ ነው። ሁሉንም አፈር ይበላቸዋል። መነሻችን አፈር ነው፣ መዳረሻችንም አፈር ነው። ወደዳችሁም ጠላችሁም 50 ኪሎ ላይ ብለህ የምትሰጋ ከሆነ 50ም ኪሎ አፈር እንጂ ወርቅ አይደለም። እየሰማችሁ ነው አይደል? ያም ደግሞ ወደ አፈርነቱ ነው የሚመለሰው። ይሄ ማሰብ ያስፈልጋል። ስለዚህ ባጭሩ እንዴት እናድርግ ብላ ስትጠይቀውን የልሂድና ልብሴን ሽጬ ልምጣና በግ ልግዛና የቅዱስ ሚካኤልን ዝክር እንዘክራለን። ምን ልሽጥ አለ? ተናገር እንጂ ምን ልሽጥ አለ? እሷ ደግሞ አንተ ወንድ ልጅ ነህ ውጭ ለውጭ ስለምትሰራ ሴት ልጅ ግን ከጓዳ ነው እና ያሁኑን አይደለም እንዳደነግጡ ምናምን ልሳነ ሚካኤል ተጻፈ ድሮ ስለሆነ እየሰማችሁ ነው አይደል? እናቶቻችን የት ለቤት በነበሩበት የቤት በቤት በነበሩበት ዘመን ነው እንጂ አሁን አይደል? እኔ ሰራተኛ አይደለም እንዴ እንዳትሉ ብቻ ሁሉም አሁን ሰራተኛ እና አንቺ ቤት ላይ ስለምትሆኚ ህበር ውጭ ስለማትሄጂ አጥር ውስጥ ስለሆንሽ የፈለግሽውን ነገር ተረሻለህ ማለት ይችል ነበር፣ ግን አላለም። ምን አለ? እነሆ የኔ ልብስ ይሸጥና ይዘከራል። በፍጹም አንተ ስራ አይደል ስለምትመጣ ያንተን ልብስ አስቀምጥ የኔን ወስደሽ ሽጥ አለችና ተጽዕኖ ፈጠረችበት። በሃይማኖታችሁ ሴቶች ተጽዕኖ ፈጣሪ ያድርጋችሁ መድኃኒዓለም አሜን በሉ። በኋላ የእሷን ልብስ ያዘና ለማሳጠር ነው ሊሸጥ ሲሄድ የሚገዛው አጣ። የሴት ልብስ ግዙኝ እያልክ አሁን ላይ አድርገው። አሁን ደግሞ መቼም እንደምታውቁት ሞልቷል አይደል? በየአስፋልቱ እየተለበሰም ይሄ ምዕራባውያኑ እየተቀለሉ ቦንዳ እያደረጉ የሚልኩት ታጥቦ ማይጠራ ሞልቷል። ቤትም አለ ሁሉ ነገር ማለት ነው። ያ ዘመን አልነበረም። የሴት ልብስ አይሸጥም በፍጹም በዚያ ዘመን። አያችሁ። በኋላ ማን ይገዛል አሉት። ቅዱስ ሚካኤል ፊት ለፊቱ መጣና ሞነ ነው አለ። ያዘንክ ትመስላለህ አለ። የቅዱስ ሚካኤል በዓል ሊታጎልብኝ ነው አለ። እና ምን ልታደርግ ነበር? የሚስቴ ቀሚስ ትሸጥ ነበር። እኔ ብዋስ በ3 ቀን ትከፍላለህ? አዎ እከፍላለሁ። የነጋዴውን ልብ አራርቶ ሄዶ ከነጋዴው ላይ አንድ በግና አሳ ይዞ እንዲመጣ አደረገና ለሚስቱ ወስዶ ሊሰጣት ወደ ቤት ሲገባ ልብሱንም ተሸክሟል ባቆማዳ። እንዳሁኑ ሳጥን የለም ሻንጣም የለም። እንደገና በግም እየጎተተ ነው፣ አሳም ይዟል። ግራ አላት። አንድ ቀይ መልካም አገኘሁኝና ችግር የፈታልኝ ላሳጥረው እስኪ ልበሉና መስሎት መልካም ማለት ነው። ማነው? ቅዱስ ሚካኤል። እናስ አሁን እመጣለሁ ሂድና አረድ የቅዱስ ሚካኤል ዝክር ዘክር ከጓደኞቼ ጋር እመጣለሁ ብለኛል። ቅዱስ ሚካኤል እንደ ቅድሙ ካህናቱና ዲያቆናቱ 24 ሆነው ሳናስባቸው መጣው ይግቢ ጥልቅልቅ እንዳደረጉት መጣና ቅዱስ ሚካኤል በቤታቸው ራሱ ምንድነው የሚለው? ዘይአስ ተወካፊ ያለ የሚለው የሚሰጥ የሚቀበል አየ። ለዚህ እኮ ነው እኮ እኛ ይሰጠናል ከሚሰጠላ አዙረን እንሰጠዋለን እኮ ነው። የገደና ሚቶኮ ነው እኮ ጅራ ይገ እንትን ምንድነው የሚባለው? ይጮሃል አይደል? እዚያም ይጮህ እሱ ነው፣ እዚህ ጋር ይጮህ እሱ ነው ጅራ። እዚህ ላይም የሚቀበል እሱ ነው፣ እዚያው ነው የሚሰጥ እሱ ነው። እስኪ አመስግኑት ይሄንን አምላክ። እሱ እኮ ነው መጣና በቤታቸው ተገኝቶ እኔ ቅዱስ ሚካኤል ነኝ አለና ችግራቸውን ፈቶላቸው ነው። አመስግኑት መድኃኒዓለም። የመጨረሻ አባ ሳሙኤል የሚባሉ ታላቅ አባት በንጽህ በድንግልና ያደጉ ባህር ሲገቡ መጽሐፍና እሳት ተሸክመው ሲሻገሩ ዋላ አይሽሩም። ነገር ግን ውሃውን እንደዚህ የከፈሉ ሲጓዙ እሳቱም ሳይጠፋ መጽሐፉም በውሃ ሳይነካ በደረቅ ይሻገሩ ነበር። እየሰማችሁ ነው አይደል? ምን ያስደንቃል! ደረቅ ግንባር ላይ
አይን የሚፈጥር አምላክ እሱን እያመለኩ ዮሐንስ ወንጌል ምዕራፍ 5 ላይ ምን ያስደንቃል! አዳምን ከመሬት አፈር ያበጃ አምላክ እሱን አምነው እየተጓዙ ምን ያስደንቃል! መጽሐፍና እሳት ተቃራኒ ናቸው ከውሃ ጋር። ሁለቱንም በውሃ ላይ ይዘው እንዲህ ይጓዛሉ። እየሰማችሁ ነው አይደል? እናንተ ክረምት ሲገባ ይሄን ባህር ዛፍ እንደል ብትሉት መችሽ ምን አድርጋችሁ ነው? ነዳጅ አድርጋችሁ አንዴ የምታደርጉት አይደል እንዴ? ያው ምን ያርገው አሁን የኤሌክትሪክ ሲስተም ነው። እናንተ ላይ ግን እንደዚያ ነበር። በኋላ ላይ እንደገና ደግሞ ባህር ላይ ቁመው ይጸልያሉ። እኛ ደረቁ መሆን አቅቶናል። በኋላ ላይ ደግሞ እነሆ